ከሩቅ ቦታ ነው የመጣሁት እና አሁንም ብዙ የሚጓዘው መንገድ አለኝ። ሆቴል ውስጥ እንደርስ ምን ያህል ይቀረናል? ትንሽ ብቻ። ይህ ታሪክ እንዴት ሆኖ እንደሚያበቃ አላውቅም፣ ግን እንዴት እንደጀመረ አውቃለሁ። ይህ ታሪክ የጀመረው በኦማር ነው። ኦማር ልክ እንደ ታላቅ ወንድሙ የሚያው ጓደኛ ያለው። ኦማር ምንም አይነት ችግር ውስጥ ሲሆን የሚረዳው ሰው ነበር። ስሙ አሊ ይባላል፣ ግን በዋናነት የሚታወቀው በቅጽል ስሙ ነው። እብድነ እንዴ ሰውዬ! በተመሳሳይ ሰዓት እኔን እየለመንክ ደግሞ ከጀርባዬ እኔን ተወጋኛለህ። አዎ፣ ግን ስማ፣ ቅጽል ስሜን እስካሁን ድረስ አልሰማው መሰለኝ። አረ በደንብ አድርጌ ያውቃለሁ ጌታው። የዚህ ቁማር ቤት የጥበቃ ዋና አለቃ ነህ። የጠየቅኩ ስራዬን እንደሆነ አይደለም ወንድም፣ ቅጽል ስሜን ነው። ጌታዬ፣ የደም ግፊት አለብኝ። እምልልሃለሁ፣ በእውነት ስልህ በዚህ ዕድሜ ራሴን እንዳሳተኝ ነው። እባክህ ተወኝ። ቅጽል ስሜን ንገረኝ እባክህ አሊ። እባክህ ተው፣ ልቀቀኝ፣ ልቀቀኝ እባክህ። ኦማር ከልጅነቱ ጀምሮ ተነጥሎት የማያውቅ የቅርብ ወዳጅ አለው፣ እንደ ትዋን የተጣበቀበት ጓደኛው ቼንጊዝ። አይሳነ ላይኛው ክፍል ስላንተ እየጠየቀች ነው አለቃ። አንድ የመጨረሻ ዙር። ዛሬ ድል ቀኔ ነው። እናም ኦማር በፍቅር ክንፍ ብሎ ያበደላት አንድ ልጅም ነበረች። ለሷ ሳያንገራግር ይሞታል፣ አይሳን። እንዴት አደርሽ አይሳን? ደህና አደርሽ? ለባለቤትሽ አሳውቀዋለሁ። አንድ የመጨረሻ ዙር ይጫወትና ከዛ ይመጣል። እና ዛሬ የእድሉ ቀን ነው። ይሄንን እንዴት ነው የምታደርጊው ግን? በፈጠረሽ እኔ ምንም ልለምዶ አልቻልኩም። ሁሉንም ሰው ልክ እንደ መጽሐፍ ነው የምታነቢው። ሁሉንም አይደለም አይሊን፣ የሚወዱኝን ሰዎች ብቻ እንጂ። እንዴት አደርሽ? ሰላም አደርክ? እንግዳችን አልመጣም? ማለቴ አቶ ይዜል እስካሁን አልመጣም? አይ እመቤት፣ ግን በቅርቡ ይደርሳል። ለመጀመሪያ ጊዜ ነው እዚህ በእንግድነት የሚያርፈው። ስለዚህ በሆቴል ቤቱና በቁማር ቤቱ ተደስቶ እንደሄድ ነው የምፈልገው። ገብቶኛል እመቤት። የጠየቀው ልዩ ነገር አለ? አዎ አለ። ካለሱ ፍቃድ ውጪ ማንም ሰው ወደ ክፍሉ እንዲገባ አይፈቅድም። ጸሐፊው ናት መልእክቱን የነገረችኝ። እሺ፣ እንዴት ምስጢራዊ የሆነ እንግዳ ነው የመጣብን? ኦማር ጥሩ ልጅ ነበር፣ ግን አንድ መጥፎ የሆነ ባህሪ ያለው። ሰውን በጣም ያምናል። ሰዎችን ስለሚያውቃቸው ብቻ በደንብ የሚያውቃቸው ነበር የሚመስለው። ወደ ኋላ ለመመለስ እድሉ ቢኖረኝ ኖሮ ኦማርን እያንዳንዷ ክህደት በፍቅር ነው የምትጀምረው ብለው ነበር። እንኳን ደህና መጣ ጌታዬ።
የኔ ስም ኢዜል ነው። እዚህ የመጣሁት ለበቀል ነው። ኢዜል ተመልከት፣ ማሳጅ ሰቀራላቸው። እንግባና እንጠቀም። ከራሳችን ላይ ትንሽ ጭንቀት እናራግፋለን እና በዛም ዘና እንላለን። ንገረኝ ቴፎ። እሺ ጌታዬ። ኢዜል ባይራክታር 32 ዓመቱ ነው። ያላገባ፣ የተወለደበት ቦታ ኢስታንቡል ነው። ምንም ዘመድ የለውም። ኢዜል ከ4 ዓመት በፊት ነው የመጣው። ከዛ ቀደም ማንም ሰው ስለሱ ሰምቶ አያውቅም። ሞንቴ ካርሎ፣ ቬጋስ፣ ቡዌኖስ አይረስ፣ ቢያንስ 20 ትላልቅ ጨዋታዎች ላይ ተሳትፏል እና አብዛኞቹን አሸንፏል። በጥቂቶቹ ተሸንፏል። አንዳንድ ቦታዎች ብዙም ገንዘብ ሲበላ፣ ሌሎች ቦታዎች ደግሞ ትላልቅ ሰዎችን ረድቷል። የወንጀል ማደር አለው? የለውም። በአንዳቸውም የቁማር ቦታዎች ላይ ምንም አይነት የወንጀል መዝገብ የለውም። ፖሊስም አይቶት አያውቅም። ንጹህ ሰው ነው። እኔ አልተመቸኝም። በጣም ነጻብኝ። ቴፎ የኔ ወንድም አንዴ ይጠፋል፣ አንዴ ደግሞ ብቅ ይላል። ትላልቅ ጨዋታዎች ተጫውቶ ከዛ ደብዘው ይጠፋል። ሀብቱ ከየት እንደመጣ ማንም አያውቅም። ስራውም ምን እንደሆነ ማንም አያውቅም። እሱም ካለው ነው። እዚህ ቁጥር ላይ ደውል። የፖሊስ ነው። ከፒሊደስ አሊ እንደሆነ ነገራቸው። ስለ ኢዜል ሁሉንም መረጃ እንደምፈልግ ጠይቃቸው። እሺ፣ ግን ምንድነው በትክክል ለማወቅ የምትፈልገው? እሱን ንገረኝ። ሁሉንም ነገር። እነዚህ ታላላቅ ተጫዋቾች ናቸው ቴፎ። እናም ሆቴሉ ላይ ወይ ህይወት ይዘሩበታል ወይ ደግሞ ያነዱታል። ከጠረጴዛቸው ላይ $1,000,000 የሚሆን ገንዘብ ነው የሚወጣው እና እሱን ገንዘብ ወደኛ እንዲገባ ነው የምፈልገው። ገባህ? ሰማኛለህ? እያንዳንዱ እንቅስቃሴው እንድትነግረኝ እፈልጋለሁ። ገባህ አይደል? የምትጠረጥረው ነገር አለህ እንዴ? እዚህ ለምን ያህል ጊዜ ነው ያገለገልከው ቴፎ? ሳምንት? አሁን ገባኝ። ረጅም የሚጠበቅበት ጊዜ አለ። ሁሌም ተጠራጣሪ ሁን። ስራችን ሁሌም እሱ ነው።
እንደነሱ ያሉ ሰዎችን አውቃቸዋለሁ። ሚስጥረኛ ሆነው ይጫወታሉ፣ ግን ዋጋቸው እዚህ ግባ የሚባል አይደለም። ሁሉም አጭበርባሪዎች ናቸው፣ በዛ ላይ ሌቦች። ገባህ አይደል? ልክ ነህ ጌታዬ። እያንዳንዷ የሚያደርጋትን እንቅስቃሴ፣ ምን እንደሚመገብ፣ ከሴት ልጅ ምን እንደሚመቸው፣ የሚወደው የጣፋጭ አይነት፣ ግራኝ ነው ወይስ ቀኝ፣ የየትኛው ቡድን ደጋፊ ነው፣ ይሄ ሁሉ ሀብቱ ስኬት መጣ? ይሄ ሰውዬ ማን አባቱ ነው? ከዚህ ቀደምስ የት ነበር? ውጭ ሀገር? በአጠቃላይ ስናሳጥረው ኢዜል ባይራክታር ማን ነው? ቀስ ልጄ፣ ቀስ ቀስ። ወዴት እየሄደ ነው? ታላቅ ወንድሙን ሌላ ሰው ሳያገኘው በፊት ሊያገኘው ነው። ከ12 ዓመት በፊት ኦማር ከውትድርና ግዳጁ ተመለሰ እና አዲስ ሕይወት ሊመሰርት ነበር። የኔ ልጅ ልጄ አባዬ ፍቀድልኝ። ማየ ማየት ትችላለሽ? ሁለታችሁም ማለምን አንችኝም። ማየ ግን ማየት ትችላለች። ከአንተ በተሻለ አጥርታን የምታየው ልጄን ለማየት ምንም አይን አያስፈልገኝም። ከሺህ ሰዎች መሀል ያንተን ጠረን መለየት እችላለሁ። ልጄ ከሆነ መቼም ቢሆን አረሳህም ጠረንክን። ማየ እንዴት ነህ አባዬ? ፈጣሪ ይመስገን ደህና ነኝ ልጄ። ከውትድርና ተመለስክልኝ፣ ደስ አለኝ። ታዲያ ከኔ የተሻለ ደህና ማን ይኖራል? ምን? አባቴን እያወራሁት እኮ ነው። እያቸው እነሱም መጥተዋል። እነማን? ምን ነው ችግር አለ? ተው እባክህ፣ ሁሉም ሰው እዚህ ነው ያለው። ያለበለዚያ ወሬ ማውራት በጣም ነው ናፈቅሽኝ አይሳን። በናፍቆት ብዛት ላብድ ነው። ስሙ እስቲ መሳሳሙን አቅሙ። ስራዬን ትቼ እኮ ነው እዚህ የመጣሁት። አለቃ እስኪ ትንሽ እንነጋገር። ከዚህ በኋላ አለቃ እንዳትልህ። አሁን ትልቅ ሰው ነሽ። አሊ በቂ ነው። ተው እንጂ ወንድሜ፣ ራሴን እስክችል ድረስ ቢያንስ አለቃ እያልኩ ልጥራ። እሺ ካልክ። ምን ሌሊቱን በሙሉ ስጠጣ ነበር? መመለስህን አስመልክቼ ሳከብር ነበር። በድጋሚ ችግር ውስጥ ነው ያለው። አንተ ሄደህ ሳለ ትንሹ ጥንቅጥ ውስጥ ነበርኩኝ። ደግ አደረግ። አንተ እንድትሰበሰብ እንደምታደርገኝ ያውቃለሁ። አመሰግናለሁ። በሰላምሳችሁ ወንድሜ።
በጣም ነው ናፈቅሽኝ አይሳን። እኔ እዚህ ነኝ። ለምንድን ነው እንደዚህ ሆንከው? የተጎዳክ ትመስላለህ። ውትድርና ውስጥ እያለሁ ምን ሆነ መሰለሽ? ወጥመድ አዘጋጅተው ሲያጠቁን ሮጠን ወደ ምሽግ ገባን። ኦማር አዛዣችን ተኩስ እያለኝ ነበር። እጄን ጭብጥ አድርጌ ግን ልዘረጋው አልቻልኩም። በጭንቅላቴ እጅሽን ይዤው ነበረ። ልክ እጄን ብዘረጋው ከውስጥ የምጠፊብኝ መሰለኝ። አስቂኝ ነበር። እጄ ለመዘርጋት ይታገላል፣ እኔ ደግሞ ጭብጥ አድርጌ እና በስተመጨረሻ ግን ዘረጋኸው? አዎ ዘረጋሁት። ባይገርምሽ መሀል አካባቢ ደርሰን ነበር። አየህ እዚህ ነኝ። እኔ ወዴትም አልሄድኩም። በልና እያረፈድን ነው። እናት አንተ እንደማትገባኝና እንደማትመጥነኝ እያሰበች ነው። እናቴ እንደዛ የታሳስብ የላት። የሰውን ውስጡንና ማንነቱን ነው የምታየው። እውነት ውስጥ ምን ይሆን የምታየው? ባክህ ልጇ የሚወዳትን ሴት። ከሰርግ ወይንም ከሆነ ፕሮግራም ላይ ነው የመጣው አይደል ልጄ? ቼንኪስ ከረባትና ሱፍ ምናምን ለብሷል እኮ። አይ አይደለም አጎቴ ሙምታዝ፣ የምሰራበት ቦታ ታውቀው የለ? አባዬ ከወንዝ ዳርቻ የተከፈተውን ሆቴል ታውቀዋለህ? ካዚኖ አላቸው። ቼንኪስ እዛ ነው የሚሰራው። እዛ ውስጥ ዘፍናለህ እንዴ? ካዚኖ ማለት እማዬ የቁማር መጫወቻ ቤት ነው። በጣም ጎበዝ ምርጥ። በእርግጥ ምርጫው ያንተ ነው ልጄ። አሁን ሁላችሁም ትላልቆች ናችሁ። ቢሆንም ግን ፈጣሪ አይወደውም። ቁማር ኃጢአት ነው። ኧረ እኔ ስራ ብቻ ነው እዛ የምሰራው። ቁማር ተጫውቼ አላውቅም። የግፍ ገንዘብ ሊረዳ አይችልም ልጄ። ችግር ውስጥ ብቻ ነው የሚያስገባ። ተረድቼሃለሁ፣ ግን እዛ ቦታ የሚመጡትን ሰዎች ብታያቸው እስከ አንገታቸው ድረስ በሀብት የተጥለቀለቁ ናቸው። ሀብታሞች ናቸው። እውነተኛ ሀብት እዚህ ውስጥ ብቻ ነው። ልቡን እያሰበ ነፍስ ናት ሀብታም መሆን ያለባት እዚህ ውስጥ። ከዛ ሌላ ምንም አይነት ሀሳብ ሊኖር አይችልም። አይደለም እንዴ ኦማር? ስማ ወንድሜ፣ አይሳን አልነገረችም? ምኑን? እሷም እዛ መስራት ጀምራለች። እስካሁን አልነገርሽውም እንዴ? አይ አፌን መዝጋት መልመድ አለብኝ እኮ። ምኑ ደነዝ ነኝ። የት ነው መስራት የጀመርሽው? ካዚኖ ቤት፣ ከቁማሩ ቤት ነው። ካዚኖ ውስጥ አይደለም፣ የሆቴሉ እንግዳ ተቀባይ ነኝ። እንደዛ ነው። አይሳን ስራ እንድፈልግላት ጠየቀችኝ እና ወዲያው ነው ነገሮችን ያመቻቸውላት። እዛ ካሉት ሰዎች ጋር ጥሩ ቅርበት ነው ያለኝ። የትምህርቱ ነገርስ? ማታ ነው ስራዬ እና ደግሞ ጥሩ ደሞዝ ይከፍሉኛል። ለእኔ ልክ እንደ ስራ ልምድ በለው። ያው ታውቅ የለ የምማረው ቱሪዝም ነው እና ስራዬም እንግዶችን ማስተናገድ ነው። ካዚኖ ጋር ምንም ግንኙነት የለኝም። እንዴት ይሻላል? እኔ ያንን ነገር ከአንቺ ልቀበሉ አልችልም። ሻይ ላምጣ አባዬ? እስካሁን መቼም ፈልቶ ይሆናል። ይቅርታ አድርግልኝ። ልነግርህ ነበር ግን ትክክለኛውን ሰዓት ስላላገኘው ነው። ለምን? አሁን የተበሳጨኸው ወሬውን ከሌላ ሰው ስለሰማክ ነው? ለምን አልነገርሽኝም ነበር? አሁን እየነገርኩ ነው። በዛ ላይ ደግሞ ትናደድብኛለህ ብዬ ስለፈራው ነው። የፈራሽው ስራውን ስለጀመርሽ ነው? ወደፊት ስራ እንድሰራ አታደርገኝም ማለት ነው? አሁን እሱ ከዚህ ጋር ምን አገናኘው? እቤት ተቀምጬ ልጅ ማሳደግ ብቻ ሊሆን ነው ስራዬ?
እርግጥ ነው ይሆናል። እሺ ባለቤቴን ደስ እንዳለው ይቅርታ። ግራም ታጋባ ሴት ናት። እውነቴን ነው። ስራ ቦታ ብታያት የእንግዳ ተቀባዩዋና አለቃ ጆፌ ጥሎባታል። ስለምንድን ነው የምታወራው ቼንጊዝ? እንዲሁ እየነገርኩ ነው። አይሳን ቆንጆ ሴት ናት ወዳጄ። እንደዚህ ያሉትን ነገሮች መልመድ አለብህ። ኢዜል ችግር አለ እንዴ? በህይወቴ በጣም የተደሰትኩበት ቀን ከዛሬ 12 ዓመት በፊት ነበር። ከ12 ዓመት በፊት ቀን በዓለም ላይ ደስተኛ ሆኜ ነበርኩ። ምን እየተካሄደ ነው ኢዜል? ሰብኔም ወንድም ከሚል አሁን ሚስጥሩን የነገርኳችሁ። ይህ ሚስጥር ውስጣችሁ ነው መቆየት አለበት። ምን ማለትህ ነው? በድጋሚ ምንም ነገር በፊት አይሆንም። ኢዜል ምን እያልከን ነው ልጄ? እያልኩ ያለሁት ከዚህ በኋላ ምንም አይነት ውለታ የለብኝም ነው። ደግሞ እሱ ምን ማለት ነው? አሁን ከፊቴ የተለየ መንገድ ነው ያለው። ይህንን ለረጅም ዓመታት ተጠብቀው ነበር፣ ግን ማናችሁንም ከኔ ጋር እንድትመጡ ልጠይቃችሁ አልችልም። ተከትላችሁኝ ከመጣችሁ ሕይወታችሁ አደጋ ላይ ይወድቃል። ከመጣችሁ መጥፊያችሁ ነው የሚሆነው። ለሁሉም ነገር አመሰግናለሁ። ኢዜል በጣም እርቦናል። እዛ ጋር የተዘጋጀ ቡፌ አለ፣ ሄደን እንመገብ። ምን ታስባለህ? ይህም ራሱ ምንም አይሰራም። በቃ ምኑም ልክ አይደለም። ከአንቺ ውጭ ሁሉም ነገር ግርጥት ብሏል። አመሰግናለሁ። እና ወደድሽው? በጣም ቆንጆ ነው። ለራት አንዘግይ፣ ቶሎ እንሂድ። የሆንሽው ነገር አለ? የለም፣ ና እንሂድ። በድጋሚ ምን ሆነሽ ነው? ምን ሆነሻል አንቺ ሴት? እንሂድ እያልኩ ነው። እጄን ልቀቀኝ። አይሳን፣ ሌላ ምንድን ነው የምትፈልጊው? ሌላ ምን ቀረሽ? ሁሉም ነገር ተሟልቶልሻል። የምትፈልጊውን በሙሉ አግኝተሻል። ምንም አልፈልግም። ከጀርባዬ ዞር በልልኝ ቼንጊዝ። እስቲ ንጹህ አየር ልቀበል። ችግርሽ ምን እንደሆነ ታውቂያለሽ? ሁሉንም ነገር ነው የምትፈልጊው፣ ግን በምላሹ ምንም ነገር አትሰጪ። ልክ እንደ ልጅ አታውራ። ምን እንድሰጥ ነው የምትፈልገው? ፍቅርሽን ብቻ፣ እሱም ብቻ። አታስታውስም አይደል? ምንድን ነው የተፈጠረው? ምን ነበር? ከ12 ዓመት በፊት በዛሬዋ ቀን ምን ነበር የሆነው? እኔ ወጣ ብዬ አየር ልቀበል። እራት ላይ እንገናኝ። ትናንት ማታ ጨዋታው እንዴት እንደነበር ንገሪኝ እስኪ። ከጀርባ የግል የሆነ ክፍል አላቸው እና እዛ ነው የሚጫወቱት። ራሚ የሚባል ሰው አለ። እሱ ችግር የለውም፣ ግን ቡልጋሪያኖቹ መጥተው ይጫወታሉ። አውቀዋለሁ፣ አደገኛ ነው። የጨዋታ ስታይሉን በደንብ እነግርሃለሁ።
አመሰግናለሁ። እና ቸንጊዝም ይመጣል አይደል? ከሁላቸውም ምርጥ እሱ ነው። ከእኔም የተሻለ ምርጥ። ኧረ ተው እባክህ፣ ካንተማ ማንም ሊበልጥ አይችልም። ስትዋሺ ቀለበትሽን ተነካኪያለሽ። አይ የምርህን ነው? አይሳንስ ትጫወታለች እንዴ? አንዳንዴ ገንዘቡ በዛ ካለ ወይም የሆነ ነገር ሲኖር ወይም ደግሞ የፈለገችው ሰው ሲኖር እኔ እንዴት ነኝ? ሸበላ፣ ሀብታምና ቅንጡ። ስማ አለቃ፣ ዛሬ ትንሽ ቀደም ብዬ መውጣት ይችላል? ለምን? ላይሳን ቃል ገብቼላታለሁ። የሆነ ቦታ ልወስዳት ነው። ቼንጊዝ ትናንትና የሆነ ነገር ሲል ነበር። ልጅቷን ልታገባት እያቀድክ ነው? አዎ። እብድ ነህ እንዴ? ገና ወጣት አንድ ፍሬ ልጅ ነህ። አይሳን ጥሩ ልጅ ናት፣ ግን የመንደር ሴት ናት። የሆነች አልቃሻ ገራገር ቢጤ ናት። አብዳሃል ልበል እንዴ? ስማ አለቃ፣ ከልጅቷ ፍቅር ይዞኛል። ፍቅር በፍቅር ሆናል። እኔን እጄን ለመሳም እንዳታስቡላ። አፍስልኝ። የሆነ ቀን አብድና ከዚህ የተረገመ ቆሻሻ መንደር ርቄ እሄዳለሁ። ሰላም ብያለሁ። ሰላም ወልጉል። ሰላም ነው? አለን አለን። ወንድሜ እስቲ ዘይቱን ቀይርልኝ። ለደቂቃ ተረጋግተህ መቆም አትችልም እንዴ? ምንድነው እያሳቀ ያለው? ምን ያስቃል? አይ ጌታዬ፣ ምንም አይደለም። እዚህ አዲስ ነህ እንዴ? ቆይ አንተ ማን ስለሆንክ ነው እንዴ ለምስቅብኝ? ጌታዬ፣ በተሳሳተ መንገድ ወስደው። በቃ አንተ ሂድናው መኪናው አንድ በለው። ቀሽ አንተና ያንተ አይነቱ ነው ኢስታንቡልን ያበላሻችኋት። ሴቱ ሁሉ አይኑን እኔ ላይ ሰክቶ ነበር የዋለው። አንተ ካልክ እዚህ ጋር በከባዱ ተፍቋል። ምንድነው? ተመልከት፣ እዚህ ጋር አለቃ። አንተ ሰውዬ እብድ ነህ እንዴ? የመጋጠሚያ ቦታ ጋዝ ልታስተካክል ትፈልጋለህ? ዳግመኛ ስርዓትን ከለቀቅ የመኪናውን ሞተር አውጥቼ አናትህ ውስጥ ነው የምገጥምልህ። እሺ? ከዛ በኋላ እንደ እንዝርት እየተሽከረከርክ ትወጣለህ። የተናገርኩ ገብቶሃል? አሁን ቀጥ ብለህ ከዚህ ትጠፋለህ አይደል? ሟች ነህ፣ ትሰማኛለህ? ሟች ነህ። እገልሃለሁኝ። ሟች ነህ ብዬሃለሁኝ። እዚህ መሆንህን ያውቃሉ አይደለም? እኔንም ያውቁኛል። ቅጽል ስሜ ማን እንደሆነ ታውቃለህ? ጉጠቱ አሊ ነው። ለምን እንደሆነ ሲገባሃል? አለቃ፣ በእኔ ምክንያት ችግር ውስጥ ልትገባ ነው። እባክህ እንደዚህ አታርግ። እስካሁን እዚህ ነህ እንዴ? በልሂድ እንጂ ፍቅረኛን ምርጥ ቦታ ውሰዳት። ኦማር ነይ። እዚህ በጣም ውድ እኮ ነው። ነይ። ጓዴ እንኳን ደህና መጣ ጓዴ። ታዲያስ በዚህ በኩል አመሰግናለሁ። ምንም አይደል። እንደፈለግህ ዘና በል። ግቡ። እዚህ ምን ልናደርግ ነው?
ገባኝ። ሰርፕራይዝ። የሆነ ቀን እዛ ጋር እንቀመጣለን። እውነትህን ነው? እነሱ ከኛ የሚበልጡ ናቸው። ለምን አይሆንም? በትንሽ ጊዜ ውስጥ ልክ እንደ አሊ የጋራጅ ቤት ባለቤት ሆናለሁ። የጋራጅ ቤት ባለቤት መሆን እዛ ጋር ሊያስቀምጥህ አይችልም ማሬ። የዚህ ቤት ምግብ የአንድ ወር ደሞዝክ ነው። እሱንስ ታውቃለህ? ግን አይሳን ለምንድን ነው ከኔ ጋር የሆንሽው? ግን ለምንድን ነው እንደሱ እያልክ ያለኸው? የፈለግሽውን ወንድ ማግኘት ትችያለሽ። እዛ ጋር ያሉትን ሴቶች ተመልከቻቸው። ከእነሱ ይበልጥ የምታምሪው አንቺ ነሽ። ታዲያ ከኔ ጋር ምን እያደረግሽ ነው? አይሳን እውነቱን ንገሪኝ። የምርሽን ከልብሽ ትወጂኛለሽ? ደሞስ ፍቅር ምንድን ነው? ሁሉም ሰው የሆነ ነገር ይወዳል። መካከለኛ ደረጃ ያሉ ወንዶችን ሳንጎዳ ግን የቅርባችን የሆኑ ሰዎችን በቀላሉ እንጎዳቸዋለን። ላፈቅር ወይንም ምንም ነገር አልፈልግም። ምንም ሐሳብ የለኝም ኦማር። ከመታፈን ነው ያዳንከኝ። አንተ ብቻ ነህ ጥሩ ሰው ያደረከኝ። ልቤ ነህ። አንተ ከሌለ አይሳንም አትኖርም። ስለዚህ አትወጂኝም? በጭራሽ። እኔም አልወድሽም። እባክሽ ይቅር በይ። ይቅር አልሽኝ? አዎ ብዬሃለሁ። ሴንጊዝ ነህ። እንዴት ነው ሰው ይቅር ሊልህ የማይችለው? ልክ ነሽ አይደል? ሰዎችን የመያዝ ችሎታ አለኝ። ልክ ነኝ? አዎ። በእርግጥ ከእኔ ፍቅር ይዞሻል። ተሳሳትኩ? ገሃነምን ብገባ አብረሽኝ ትመጫለሽ አይደል? እሱን እንኳን አድርጌዋለሁ። ሌላ ከበድ ያለ ነገር ፈልግ። ዛሬ ማታ ጨዋታው ላይ ትገኛለሽ። በጊዜ ነው የምተኛው። እባክሽ ነይ። ዛሬ ማታ የምጫወተው ላንቺ ነው።
እወድሻለሁ። እኔም እወድሃለሁ። በጣም ይጥማል። ምንድን ነበር የሚባለው? እስኪ ያስታውሰኝ። ወይ ግራስ ዴካናርድ። ግሩም ነው። እና ምንድን ነው? የእርግብ ጉበት በጣፋጭ ወይን። ወፎቹን ያደልቧቸውና ከዛ ልክ ጉበታቸው ሲተልቅ አውጥተው ይሰሩታል። ጨካኝ ነህ ኢዜል። አዎ፣ ሁሉም ጥሩ ነገር ዋጋ አለው። ከዚህ በኋላ እራት ይብቃን። ለባብሼ ተዘጋጅቻለሁ። ጨዋታውን መቀላቀል እፈልጋለሁ። ምንድን ነው ኢዜል? ደህና ነህ ግን? ምንድን ነው? ደህና ነህ? ይህንን ለአንተ አደራ እየሰጠሁህ ነው። አባትህ ነው የሰርጋችለት የሰጠኝ። እናም ይህን ለልጄ እንደምትሰጪው ቃል ግቢልኝ ብሎኝ ነበር። ለእሱም እናቱ ነች የሰጠችው። ቃሌን ጠብቄያለሁኝ ልጄ። አንተም ለሙሽራዬን ቃል ታስተላልፍላታለህ። የኔ ውድ እናት፣ ሂድና ለልጅቷ ስጣት። ለዚህ እንደጓጓች አውቃለሁኝ። ወንድሜ ወዴት ነው የምትሄደው? ማታ ላይ እመለሳለሁ። አትሄድ ወንድሜ፣ ህልም አይቼ ነበር። አታስብ፣ ማታ እዚህ እመጣለሁ። እሺ ወንድሜ። ወንድሜ ዞሮ አየን። አሁንም እኮ ትቶ ሊሄድ ነው። አሁን ወደ ኋላ መመለስ የለም። ቼንጊዝ ልክ ነው አሊ። እና አለህበት። አንተ የጥንቱ ቼንጊዝ እንደዚህ እንደነበር ካላወኩም ነበር። ይኸውልህ ይህን ብቻዬን አላደርገውም።